ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር በጣም ፈጣን ናቸው። ደግሞ የሚገርማችሁ ነገር ይሄኛው ሰውዬና እኔ ምንድነው የሚያገናኘን? አብዛኛው ኤርትራዊም ትሁን የፈለገ ሃይማኖት ይኖራት እንደፈለገ። ጆርዲ አንድ ነገር ልጠቁምሽ። ሰላም ሰላም፣ እንዴት አላችሁልኝ? አለው ሁሉ ሰላም። እኔ እግዚአብሔር ይመስገን ደህና ነኝ። ሰብስክራይብ ያደርጋችሁ ነው አላችሁልኝ? ሁሉ ሰላም ነው እኔ ጋር እግዚአብሔር ይመስገን። ቆይታ እንዴት ነበር? ቪዲዮቹን ሰብስክራይብ እያደረጋችሁልኝ ነው ቻናሌን፣ ኮሜንት፣ ሼር፣ ላይክ እያደረጋችሁ ነው። ስለዚህ ስለምታደርጉልኝ ትብብር ቀድሜ አመሰግናለሁ። ሀሳብ አስተያየታችሁንም አጋሩኝ። ዛሬም ወደ ተመረጡ አዳዲስ እና ወቅታዊ ወደሆኑ ቪዲዮዎች መጥቻለሁ ማለት ነው። አብራችሁን ቆዩ በአክብሮት ጠይቃለሁ ማለት ነው። አብረን እንቆይ። ሀሳብ አስተያየታችሁን አጋሩኝ። ወደ ቪዲዮ። ጆርዲን ቪዲዮ አያችሁ? ድብቅ ማንነቷ ኤርትራዊ ከሆነች ይሄው አሰብ ነው የተወለደችው። ምን አገባኝ? ለምን ከግብጽ አትመጣም? ስለ ሃይማኖቷ ከፈለገ ሃይማኖት ትምጣ፣ ምን አገባኝ? ስለ ዘሯ ከፈለገች ዘር ትምጣ፣ ምን አገባኝ? ለምንድን ነው ስለሷ የምታወሩት? ስለሚደፈሩት፣ ስለሚገደሉት፣ ስለሚደበደቡት ስለነሱ ነው ያወራችሁ። ስለነሱ ሴቶች ለምን አታወሩ? እንደ ሀገር ስጋት ውስጥ የወደቁት ሴቶች ጾታን ቤዝድ ያደረገ ጥቃት እየተካሄደ ያለው እሱን ለምን አታወሩ? ጆርዲ ትክክል ነች ያልነው እየተገደሉ ላሉት፣ ለተገደሉት፣ እየተደበደቡ ላሉት፣ ሊደበደቡ የተዘጋጁ ለነሱ ነው ድምጽ ስትሆን የነበረችው። ይሄንን ነው ጆርዲ ትክክል ነች ያልነው። ለወደፊትም ትክክል ነች፣ ያለፈውንም ትክክል ነች። በእንደዚህ መልኩ ከሄደች ይሄን ያልነው እንጂ ስለ ዘሯ፣ ስለ ሃይማኖቷ፣ ስለ ሀገሯ ምን አገባኝ? ለምን ከሌላ ፕላኔት አትመጣም? ለሴቶች ድምጽ እንሆን ብላ ጆርዲ ሀሳብ እንትን እያለች ነበርና በዛ ጉዳይ ላይ ደግሞ አሰብ ነው የተወለደችው፣ ኤርትራዊት ነች፣ እንደዚህ የሚል ሀሳብ መጥቶ ነበረ። ስለዚህ ኪያ ደግሞ ምንድነው ያለው? ለምን ግብፃዊ አትሆንም? ምን አገባኝ እኔ። ምክንያቱም እንደዛ ሆኗል ወይ ስለ ድርጊቱ ነው እንጂ ፎከሳችን ስለ እሷ ዜግነት አይደለም እያለ ነው። ምን ትላላችሁ እናንተ? ሀሳብ አስተያየታችሁን አጋሩን። ስለዚህ ቻሌንጅስ ምን ታስባላችሁ? ኤርትራዊም ትሁን የፈለገ ሃይማኖት ይኖራት እንደፈለገ ይሁናት ማለት ነው። እሷ ላትመቻችሁ ወይም የምታደርገው ነገር ላይመቻችሁ ይችላል። ለምንድን ነው ፎከስ ህፃናቶቹ ላይ ወይም ደግሞ እንደዚህ የተጠቁ ሴቶች ላይ፣ የተደፈሩ ሴቶች ላይ፣ የተደበደቡ የተገደሉ ሴቶች ላይ ትኩረት ማድረግ የከበዳችሁ? የእሷን እንደ ግል ልትጠሏት የማሰቧን ላትቀበሉ ትችሉ ይሆናል። ግን ለምንድን ነው እሷ ላይ ትኩረት ከማድረግ ይልቅ በደንብ ህፃናቱ ላይ ፍትህ ለመጠየቅ ያልፈለጋችሁት? ወይንስ አታምኑበትም? የሚደፈር ህፃን የለም፣ የሚገደል ህፃን የለም፣ የሚገደል ሴቶች የሉም ኢትዮጵያ ውስጥ። አታምኑበትም ወይስ ምንድነው? ጀስት ጥያቄ ነው። ኛኛኛ እንዳትሉ ኮመንት ላይ በስነ ስርዓት አስረዱ። ሲቀጥል ደግሞ ማለት ጆርዲ እንድትሰራበት ደግሞ ሌላ ነገር የምፈልገው ምንድነው፣ ለምሳሌ እኛ ሴቶች እርስ በርስ ሲሆን አንስማማም። በመልካችን፣ በቁመናችን፣ በድምጻችን በያዝነው ወንድ እንዲሁ ስንጣላ ስንሰዳደብ ነው የምንውለው። እዛ ላይ ደግሞ ትኩረት ቢደረግ ገባችሁ አይደለ? ከዛ በደንብ ህዝቡ ድምጽ አብሮ ይሆናል ብዬ አስባለሁ። ለአይኑ የምንጠላላ ሴቶች አለን፣ ልንገዳደል የምንፈልግ። ከዛ በኋላ ደግሞ ለሴቶች ድምጽ እንሁን ብለን ደግሞ ስንመጣ ትንሽ ስለሚቀርብ እሱ ላይ ትንሽ ብትሰሪበት ደስ ይለኛል። እንዳስተያየት ነው። በተረፈ ይቅናችሁ። ስለ ጆርዲ ሀሳብ እየሰጠች ነው። ኤርትራዊም ትሁን ምናዊም ትሁን ሀሳቧን ደግፈን አብረናት ከጎኗ ብንሆን መልካም ነው እያለች ነው። እስቲ ምን ትላላችሁ እናንተ በዚህ ጉዳይ ላይ ማለት ነው? ቤታም ሀሳቧን ነው እንጂ ምንማዊ ትሁን እያለች ነው። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ጆርዲ አንድ ነገር ልጠቁምሽ። ጆርዲ አድርሱላት። ጆርዲ ምንድን ነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትስሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ ነው። አም ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለብን። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙ፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት ነው። እያስተላለፈላት ያለው መልእክት ምንድን ነው? አንድ መልእክት እያስተላለፈ ነው። የሴቶችን ጥቃት ለሴቶች ብቻ አትታዩ፣ በጋራ ነው። ምክንያቱም የወንዶችም እገዛ ያስፈልጋል። ቻሌንጅ ውስጥ ወንዶችን መቀላቀል አለባቸው እና
ይህንን መልእክት ለጆርጂ ዮኒ ማኛ አስተላልፏል። ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ እስቲ። ተናግሬያለሁ። የግብረ ሰዶም አጀንዳ እንደማላራምድ አራምጄ እንደማላቅ ሰርቼም እንደማላቅ እንደዚህ አይነት ስራ ኦሬዲ መልሻለሁ። የካምፓስ ቪዲዮን እያወጡ ፖስት የሚያደርጉላችሁ ቀልድ ነው ብዬ በተደጋጋሚ ተናግሬያለሁ። ዶርም ውስጥ የኖራችሁ ሴቶች ታውቁታላችሁ። ከንፈር ለከንፈር የሚሳሳሙ ቤስት ፍሬንዶች ነበሩ። ጌ ሆነው ሳይሆን በቃ ይሄ ነው የሴቶች ጓደኝነት፣ እንደዛ ስለሆነ ማለት ነው። አሁን ኖርማል አይደለም። በጣም ጥሩ። ያ ቪዲዮ 2016 ላይ የተቀረጸ ነው። 2026 ላይ ነን ያለ ነው አሁን። ኦሬዲ እንዳለ መልስ የተሰጠበት ነገር ስለሆነ አንዳችሁም እንዳትናገሩ ስለሱ። ስለ እንቅስቃሴው ስለ ዓላማ ምናምን ጥያቄ ያላችሁ መታችሁ ትችላላችሁ። ጆርጂም እየተባለ ያለው ሀሳብ እንደማይወክላትና እሷን እንደማያካትታት ሀሳብ እየሰጠች ትገኛለች ማለት ነው። እስቲ እናንተ ምን ትላላችሁ በዚህ ጉዳይ ላይ? ሀሳብ አስተያየታችሁን አጋሩ፣ ኮሜንት አድርጎ። ሰውን በፊት ታሪኩ ጀርጅ ማድረግ መልካም ነው ወይስ አይደለም የሚለውን ነገር ሀሳብ አጋሩ እስቲ። ይሄኛው ሰውዬና እኔ ምንድነው የሚያገናኘን? አብዛኛው ሰዎች ማለት ነው አንድ ብር ላይ ያለ ሰውዬ ይሉኛል። እውነት እኔ አንድ ብር ላይ ያለ ሰውዬ እመስላለሁ? እስቲ በደንብ አድርጋችሁ አንድ ብር ላይ ያለው ሰውዬ ተመልከቱ፣ እኔን ደግሞ ተመልከቱ። እኔ ግራ ግብት የሚለኝ አንድ ብር ላይ ያለ ሰውዬ ሲሉኝ እኔ ግራ ገብቶኝ አዎ እኔ ነኝ ብዬ መዋሸት ጀመርኩኝ። እኔ አይደለሁም፣ እሱ በሰባዎቹ ነው፣ እኔ በ80ዎች ነው የተወለድኩት። እስቲ ተመልከቱ፣ አንድ ብር ላይ ያለው ሰው እኔን ይመስላል? ይሄ ሰውዬ አንድ ብር ላይ ያለውን ራሱን አንድ ብር ነው የሚመስለው። አንድ ብር ላይ በፊት አንድ ብር ላይ ነበረውን እና እያሉ ነው ትመስላለህ እያሉ ነው አይመስልም? ጋይስ እስቲ በደንብ አይታችሁታል? እኔ የሚመስል ይመስለኛል። እንግዲህ ሰውም ትክክል ይመስለኛል። እስቲ እናንተ ምን ትላላችሁ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብን። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፓ ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጮህ ስለማልችል አለቅስ ነበር እና እንደተገረፈ ሰው ነበር ማለቅሰው እና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቅል እንዴ ዛሬ ታልቅስ ተዋል መባሌን አረሳምና አንዳንዱ ጊዜ አቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሀሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ይሄ ነገር ግን ከኛ ባህል ጋር ይሄዳል ብላችሁ ታስባላችሁ? ምጥ ላይቭ እየተላለፈ ድርሹም ስለዛ ጉዳይ ላይ ያወራች ነው እና ምንድነው እየተካሄደ ያለው? እውነት ህመሙ የዛን ያክል ጊዜ ሰጥቷት ነው እንደዚህ እያደረገች ያለችው? በጣም የሚገርም ነው። ምክንያቱም አንዳንዴ የማናሳየውንና የማናሳየውንም ለይተን ብናውቅ ጥሩ ነው ብዬ አስባለሁ እንደኔ። እናንተ ምን ትላላችሁ? እስቲ ሀሳባችሁን አጋሩ። ብዙ ጊዜ ከታዘብኩት ማለት ነው እኛ ኢትዮጵያውያን ስንባል በጣም የሚገርማችሁ ነገር መጥፎ ነገራችንን ስተታችንን ነው በቃ የምናጎላው። ከሆነ ሰው ላይ ስተት ካገኘን የሆነ በቃ አጥፍቷል ብለን ስናስብ በቃ ያንን ነገር እናሰፋዋለን ቪዲዮ በመስራት በተለይ ሶሻል ሚዲያ ላይ ማለት ነው። በአጠቃላይ ፎልት ፋይንደሮች ነን፣ በቃ ስተት ፈላጊዎች ነን ማለት ነው። አሁን እቺ ልጅ ተሳስታ ቢሆን ኖሮ በቃ ስንቱ ነበር የሚቀባበለው። ተሳስታ የሆነ ከሀገሪቱ ከኢትዮጵያውያን
ወግና ባህል ውጪ የሆነ ተግባርን ፈጽማለች ምናምን በቃ ስሟ ይጠለጠል ነበር። እኔ ደግሞ ከጥንት ጀምሮ በቃ በጣም የሚያሳዝነኝ ነገር ህፃናቶች ሜዳ ወድቀው ሳይ ውጪ አቅም ቢኖር ኖሮ ብዬ ማሰብ አቅም ቢኖረኝ ኖሮ ብዬ የምመኘው ነገር በቃ ሜዳ የወደቁ ሰዎችን መሰብሰብ ማለት ነው። ወዶ አይደለም ሰው በጎዳና ላይ የሚኖረው እና ጎዳና የወደቀ ሰው እንስሳቶች እንኳን የብዛም ይነስም ጢሻም ቢሆን ማደሪያ ያላቸው እና በጣም የሚያሳዝን ነገር ነው ማለት ነው። ለነዚህ ልጆች ለነዚህ ህፃናት የደስታቸው ምንጭ ሆነች ማለት ነው። አሁን ደግሞ ይሄንን ቪዲዮ የሷን ቪዲዮ የተሰራታ የምትለቀውን ቪዲዮ ብናሰራጨው እንደዚህ የሚደግፍ ቪዲዮ ደግሞ ብንሰራ ብዙ አቅም ያላቸው ሰዎች አሉ፣ ገንዘባቸውን ባልባሌ ነገር የሚጨርሱ ማለት ነው። እነሱ ዘንድ ይደርስና እነሱን ደግሞ እንደው ልባቸውን ያገራዋል። የችግራችን እኮ መንስኤ አብዛኛውን አላወቅነውም ማለት ይቻላል። እንደነዚህ አይነት ደካሞች እኮ በሚያለቅሱት ለቅሶ በእነሱ ችግር ምክንያት እኮ ከፈጣሪ የሚመጣ ቁጣ ቀላል እኮ አይደለም። ይሄንን ለማስተካከል ጥረት እስካላደረግን ጊዜ ድረስ የኢትዮጵያ ችግር እንደ ሀገር ማለት ነው ሊቀረፍ አይችልም። ሁሉም ሰው እንደዚህ መልካም ስራ በሚሰሩ ልጆች አሁን እኔ ማስተር አብነት በሚሰራው ስራ ሌሎችም አሉ ወንድሞች ማለት ነው እህቶች የሚሰሩት መልካም ነገር ሲሰሩ ማበረታታት አለብን። መጥፎ ነገር ሲሰሩ ብቻ አይደለም ለመኮነንና እነሱን ለማብጠልጠል መሯሯጥ ያለብን ብዬ አስባለሁ ማለት ነው። እኔ ምናልባት ልክ ነኝ ብዬ አስባለሁ። ነገሩ ከተስማማችሁ ልክ ነው ካላችሁ ላይክ፣ ሼር፣ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት ለሌሎች እንዲዳረስ ማለት ነው። እኛ ኢትዮጵያውያን መጥፎ ነገራችን ይገዝፋል፣ መልካም ነገር ስንሰራ ሁሉም ሰው ዝም ነው የሚለው እያለ ነው እዚህ ጋር አንድ አስተያየት ሰጪ ጃኒ ለልጆቹ ለነዚህ 5 ስታርስ ስለሚባሉ ልጆች ባደረገችው ድርጊት ማለት ነው። ስለዚህ እኛ መልካሙን ነገር ስታደርግ ልታወድሷት ልትመሰገን የሚገባት ናት እና በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። አስተያየት ሰጫችን እንደዚህ እያለ ነው። እናንተ ምን ትላላችሁ? እግዚአብሔር ነው ምላሽ ያራራጆች የእውነት እኔ ጃዬ የምትመችኝ ለዚህ ነው። ጃኮ የምትመችኝ ለዚህ ነው። በቃ የበላችሁ ያለው የደረሳትን ነገር ማካፈል ሼር ማድረግ ትወዳለች። ታውቃለች የሶሻል ሚዲያ ኤነርጂ፣ ታውቃለች የቲክቶክን ኤነርጂ። ዩቱብ እየሰራች ባለፈው አዲስ አበባ ላይ የራሷን ረንደም ዩቱብ እየሰራች እነዚህ ልጆች ገቡባት። ያራራጆች 5 የጎዳና ተዳዳሪ ልጆች ናቸው። ታውቃለች የጎዳና ላይፍ እየተንቀጠቀጡ በብርድ ምናምን እማክዬ እንዘፍንልሽ አሏት። ጃይም አይታ ማለፍ አልቻለችም። እሺ ዘፈኑልኝ አለች። ከዛ ማማዬ ማይ ፕሪቲ ምናምን ብላ ቀወጡ። ልጆቹ ደግሞ ኤነርጂ አሉ ናቸው። በቃ ታውቃለች ኤነርጂ፣ እሷም በፊት ኤነርጂ ስለነበራት ማለት ነው። ቤት ገብታ ዩቱብ ከተለቀቀ በኋላ ላይቭ ላይ ያለች በቃ አልቻለችም። ተንሰፈሰፈችና በንጋቱ በመክስቱ ሄዳ ፈልጋ አገኘቻቸው። ቀኑ ሙሉ ከነሱ ጋር ልብስ ምናምን ስትገዛ ቀኑ ሙሉ በፓርቲ ፖስት ታደረገች። ቪዲዮ አይታችኋል። ልጆቹ ፈመሱ ጋራ ይወጡ። አሁን ደግሞ ጭራሽ ለግዠሪ ላይፍ እየኖሩ ነው። ገዝት ተከራይታላቸው፣ አይፎን ስልክ ገዝታላቸው፣ ሪንግ ላይት ገዝታላቸው፣ አካውንት ከፍታ በአንድ ቀን 15000 ገብቷል። ማንም ሊያደርገው አይችልም። ይሄን እኔ ላደርገው አልችልም። እግዚአብሔር ማንም ተረስቶ ሊያደርገው አይችልም። ይሄ የሶሻል ሚዲያ አቅም ነው። የሷ የስሟ አቅም ይጃብ ይሄ ነገሯ ኔጌቲቭ ሰርታ ቢሆን አቤት ሚዲያው በአንድ እግር ነበር የሚቆሙ። እግዚአብሔር ነው የምላችሁ። ከሰላም ጋር ተገናኝታ ሰላም አልሳቀችም ሰላም ብሎ ቢኮሚት ማህበረሰብ አሁን ምን አለበት እዚህ ላይ ሰፖርት ቢያደርግ ልጆቹን እንትን ቢሉ እነሱ እሷ እነዚህ 5 ልጆች አነሳቻ። እነዚህ 5 ልጆች ነገ የጎዳና ተዳዳሪ ብዙ ስንት ልጆች አነሳ ያውቁታል የጎዳና አስቀያሚነትን። አካውንት ተከፍቶላቸው 5 ስታር ይባላሉ። ያራዳ ልጆች ናቸው። ፎሎ አድርጓቸው። አካውንቱን ሜንሽን አደርጋለሁ። እግዚአብሔር ነው የምላችሁ። ጃዬ ጃኮ ይሄ ስራሽ ይሄ ልብሽ አይወሰድብሽ። ያራዳ ልጅ የእናቴ ልጅ ትመችኛለሽ። አሁንም ሌላኛው አስተያየት ሰጪ ማለት ነው አሁንም በጃኒ ጉዳይ ባደረገችው የምታደርገውን ድርጊት መልካም መሆኑንና ልናከብራት ልናደንቃት እንደሚገባ ከጎኗ ልንሆን እንደሚገባ ሀሳብ አስተያየቱን እያጋራ ነው። እናንተ ምን ትላላችሁ? ሲቀድም አስተያየት ሰጫችን እንደዚህ ብሏል። ስለዚህ በዚህኛው ደግሞ እናንተ ምን ትላላችሁ? ትክክል ናቸው ሁለቱም። ምን እንደኔ አስተያየት ሰጪ መልካም ነገር ሲደረግ ለስተቱ ከምንቸኮል ቶሎ ለማውራት ከምንቸኮል መልካሙ ነገር ሲመጣ ሲደረግ ቴንኪው ልንል እንደሚገባ አስባለሁ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ጻፉልኝ እስቲ።
እንዴት ነው? ሰላም ነው? እንዴት ነው? አማን አለቃ በርታ፣ ጠንክሩ። ኖ ሰርተህ ተለውጥ። የመንፈር አባባል ሰርተህ ተለውጥ። ይሄ ልጅ እንዴ ቲክቶከር ነው። እስኪ እንዴት ነህ? እንዴት ነህ? ግራ ገብቷቸዋል። ኬት አገኘው ብሎ አንድ ሰው ታሪክ የኋላ ማርሽ የለውም ምናምን የሚል ነገር ሲል ሰማሁኝና እዚህ ጋር ጆሲ እና ጆን ዳንኤል ሚኮ ማይክ የሆነ ጊዜ እንትን ሲል እሱ ያኔ ፌመስ እና ሀብታም በነበረበት ሰዓት ሲያገኛቸው የሚያሳይ ቪዲዮ ነው ማለት ነው። እና በጣም ብዙ ሰው እዚህ ጋር እየተቀባበለው ነበረና እስቲ እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን አጋሩ፣ ሀሳብ አስተያየታችሁን። እንግዲህ ታሪክ የኋላ ማርሽ የለውም። በጣም ፈጣን ናቸው። ደግሞ የሚገርማችሁ ነገር ይሄ የኛን ድጋፍ አይፈልጉም። እንትን ነው የሚፈልጉት። በቃ አላ እኛ ላይክ ፎሎ ሼር ምናምን በቃ ከኛ ያስፈልጋቸዋል ብዬ ማስበው ይሄ ነው። በራሳቸው የሚያድጉ ልጆች ናቸው። በጣም ኢነርጂያቸው እንዴት ደስ እንደሚል ኢነርጂያቸው መድኃኒዓለም ከምንም ነገር በላይ ደግሞ ኢነርጂ ፍላጎት ደስ ይላል በጣም። አድገው ደግሞ አስቡት አምስቶችም አድገው ነገ ላይ ሌላ ሰው ደግሞ ያሳድጋሉ። አሪፍ ነው። መተባበር ደስ ይላል። ስለ 5 ስታር ልጆች ማለት ነው። ስለ ልጆቹ ፍጥነት፣ ጉብዝና እንትን እያለች ነው እያወራች ነው እና ጎበዝ ናቸው። ትንሽ እገዛ ነው የፈለጋቸው፣ ብዙ እገዛ አይፈልጋቸው እና እያለች ነው። ስለዚህ ልጆቹን በጣም ጎበዝ ናቸው ማለት ነው። ስለዚህ እሷን አላሳፈሯትም ማለት ነው። እስቲ እናንተ ምን ትላላችሁ? ሀሳባችሁን ጻፉልኝ። እሺ ቆይታችሁ እንዴት ነበረ? አሪፍ ቆያችሁ? ሰብስክራይብ እያደረጋችሁ ነበር ተስፋ አደርጋለሁ። ኮሜንት እያደረጋችሁ ነበር ተስፋ አደርጋለሁ። ሼርም እንደዛው ማለት ነው። ላይክ ሼርም እያደረጋችሁ ሀሳብ አስተያየታችሁን እያጋራችሁ ቀጣይ በምን ቪዲዮዎች እንደምንመጣ ሜንሽን አድርጉን፣ ኮሜንት ጻፉልን። ለተለያየ ለማስታወቂያ ስራም አብረን እንድንሰራ የምትፈልጉ ከሆነ የቲክታክ አካውንቴ እና የፌስቡክ አካውንቴን አስቀምጬላችኋለሁ። ዲኤም ልታደርጉኝ ትችላላችሁ። አውርተን አብረን መስራት እንችላለን። ሀሳብ አስተያየታችሁን አጋሩኝ። ስለዚህ ቆይታችን አሪፍ ነበረ። ሌላም ምርጥ እና ድንቅ በሆኑ ቪዲዮዎች እስክንገናኝ ድረስ እወዳችኋለሁ፣ አከብራችኋለሁ። ስለምትሰጡኝም አስተያየት አመሰግናለሁ። ሰብስክራይብ ስለምታደርጉልኝም አመሰግናለሁ። ቀድማችሁ ስለምታደርጉልኝ ነገር እግዚአብሔር አክብርልኝ። አመሰግናለሁ። ሰላም ሁኑ። እወዳችኋለሁ።